ኢየሱስ ክርስቶስ ከመ እስራኤልን ኃጣውኢነ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ከሊቀ ካህናት ወደ ምሳሴ አበሳ ተወካፌ ንስሐ ዘወሀቦሙ ስልጣነ ሐዋርያት በደሙ ንጹሕ የእስራኤላክሙ ኃጢአትክሙ ዘገበርክሙ ንስክሙ እስከ ይዜ አበዊየ ካህናት ወላዊ ዲያቆናት ለአግብርት ወለአይማተ እግዚአብሔር ለዛለፈ ስርየት ወለዘ መጽቅበት በበስምክሙ በበስምክን ኩኑ ፍቱሐነ ወንጹሐነ ይረስዕኒ ይረስዕክሙ ድላነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስራይ ሊተ ኃጢአተ ወኃጢአተ ኩሉ ሕዝብከ በኅፍረት በግድፈት በሌት በመዓልት ከልጅነት እስከ እውቀት የተሠራ የማይሠራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወልድ መንፈስ ቅዱስ ጊዜ ወዘልፈን ወለዓለመ ዓለም አሜን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ።
በሰላም መጣችሁ ይያል በመከተል ያው ሙሽሪትና ሙሽራ ቦታቸውን ይዘውልናል በሰላም መጥተው እዚህ ጋር ተገናኝተናል እግዚአብሔር የተመሰገነ ይሁን እንግዲህ ቀጥለን ካህናት ያው ማዱን እየባረኩ ነው እናትና አባት የሙሽሪት እናትና አባት ሙሽራውንና ሙሽሪትን ቀጥሎም አብሮ የመጡትን እንግዶች ምሳ ይጋብዙልናል እናመሰግናለን እግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው እንኳን ደስ ያላች የእግዚአብሔር ፈቃዱ ለዚህ ካበቃች የአብርሃም የሳራን ትዳር ያርግላች ሙሽራዬ ሙሽራዬ የወይን አበባዬ ሙሽራው ሙሽራው ወጣቷ አበባ እስከ ዘላለም እንደ ማቱሳላ እንደ አብርሃም በሰማይ በምድር ከፍ ያርገው እግዚአብሔር እንደ አብርሃም ባርከው የሙሽራውን ዘር በሰማይ በምድር ከፍ ያርገው እግዚአብሔር እንደ ሳራ ባርከው የሙሽሪትን ዘር ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት አምላክ ይሙላበት ሰላም ጤና ፍቅር ጸጋ በረከት አምላክ ይሙላበት በሙሽሮች ቤት ደስታ ሳይርቃች የአምላክ ፍቃድ ሆኖ ለዚህ ካበቃች በአንድ ቤት ስትኖሩ ትዳር መስርታች በማያልቀው ጸጋ ፍቅርን ያልብሳች በማያልቀው ጸጋ ሰላም ያውርሳች ከፍቅር መዳፉ ከቅፏ ያውጣች ሙሽራው
እንደምታዩት ሙሽሬው ቂም የለውም። ያው እንደምታዩት ለበነቱ ነው ለበነቱ ያው እንደምታዩት ማለት ነው። ያው ለበነቱ በቃ ሁለታን ምርምር ማዕከል ሰራተኞች ለወላጅ አባትና እናት ጋብቻ ይኸው ተሳሰሩ ሁለታን ምርምር ማዕከል ብዙ ነው አይደል? አባትና እናት ይገባቸዋል ብሎ ነው ጋቢ ይዞ የመጣው። የልብሽ ቀለሙ ከልቤ ሰመረ አንድ ደም ረጨ አንድ ቃል ዘመረ ባንድ ተዋደዱ ምታቸው ገጠመ የዘላለም ቤቴ ዛሬ ባንቺ ቆመ እንኳን በሕይወትሽ እንኳን በሕይወቴ ባዳም ልጆች ጋር በሞትሽ በሞቴ አልወጣም ከቃልሽ ከእምነትሽ ከእምነቴ ከዘላለም ቤትሽ ከዘላለም ቤቴ ሙሽራዬ ሙሽራዬ የወይን አበባዬ ሙሽራዬ ሙሽራዬ የወይን አበባዬ የማንነቴ ልክ መለኪያ ሚዛኔ የኑሮ የትርጉም የሕይወት ወሰኔ የመንገዴ ማሾ የዕድሜ ብርሃኔ የዘላለሜ ነሽ የነፍስ ኪዳኔ እንኳን በሕይወትሽ እንኳን በሕይወቴ ባዳም ልጆች ዳ በሞትሽ በሞቴ አልሞት
አልወጣም ከቃልሽ ከእምነትሽ ከእምነቴ ከዘላለም ቤትሽ አሁን እንግዲህ አባቶች ተቀረቡልን ስብሐት እንላለን። ስብሐት ተባለ አባቶች ይመርቃሉ። ከዚያች ደግሞ የ5 ደቂቃ ትምህርት እንሰጣለን። እዚያ ጸሎት እናደርጋለን። ከጸሎት ወዲያ ደግሞ ህዝቡ የሚፈቅደውን የሚወደውን በዚያው ላይ እንሰማራለን። ወደ የአባታችን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረን አመዳግም ጻቱ ያሳፈረን ተሰቦ ተስሞ ያንቃን ወአምልኮቱ ያጽናን እግዚእትነ ማርያም አይደይ ጸሎተን ዋስተስሪ ኃጢአተን ቅድመ መንበሩ ለእግዚእነ እዛ ብላነ ዘንተ በስተ ወለዛ አስተየነ ዘንተ ጽዋ ወለዘ ሰራ ለነ ሲሳይነ ወራዝን ወለዘ ታገሰ ለነ ኩሎ ኃጢአተን ወለዛ በነስጋ ቅዱስ ወደሙ ክቡር ወለዛ አዳነነ ሞተ ኃጢአት ወለዛ አብጽሐነ እስከ ዛቲ ሰዓት ናብሎሱ ስብሐት አኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር የታኮተ ሲባስ ለእግዚአብሔር ወትራ በኩሉ ጊዜው በኩሉ ሰዓት በየጊዜው በየሰዓቱ የምናመሰግነው አምላክ ጠባቂ መልአክ ይዘዝልን። ስሙን ለመቀደስ ክብሩን ለመውረስ ያብቃቸው ያብቃን። ህብስቱን ላበላን ወይኑን ላጠጣን ለአምላካችን ለኢየሱስ ክርስቶስ ክብር ምስጋና ለሱ ይሁን። እግዚአብሔር ይስጥልን፣ እግዚአብሔር ያቆየልን። የገብረ ሚካኤልና ወለተ መስቀልን በዓለ ጋብቻ የባረከ አምላክ አሁንም በድጋሚ በዚህችው በመካከላችን ተገኝቶ ይባርክልን ይቀድስልን። ከዚህ በቀጠለ አባቶች ይመርቁልናል። እግዚአብሔር ይመስገን። አሜን። ደስታዬ ወደር የለውም። እግዚአብሔር ይባርካችሁ። አሜን። የሳራና የአብርሃም ያድርሳል። አሜን። ውለዱ ክበዱ። አሜን። ኑሯችሁ ይሙቅ። አሜን። እንግዲህ የተረፈውን ደግሞ እግዚአብሔር ይምላክ። ያበቃችሁ አምላክ አሁንም ወደፊትም ቀጥላውን ቀጥሎ ኃይሉን ሰጥቶ ያኑራችሁ። ኑሯችሁ ትዳራችሁ ከእናት አባታቸው በላይ ያድርግላችሁ። እግዚአብሔር በቀኝ ያቁማችሁ፣ ከግራ ይሰውራችሁ፣ ክፉ የሚሰራባችሁን ይከልክል፣ ደግ የሚሰራላችሁን ደግሞ ያቅርብ፣ ከፊት ከኋላ ይደግፋችሁ። አምላካችን ለዛሬ ቀን ያበቃችሁ አምላክ አይለያችሁ፣ አይለያችሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ይህን የተከበረ ቤተሰብ ከፍ ያርግልን። እንደዚህ ረጅም ነውና ረጅም እድሜና ጤና ይስጥልን። ብዙ ቃል አላበዛም፣ ምክንያቱም እንደዚህ አይነት የተከበረ መቼም የከበረ ነገር አባቶች ተናግረውት ገልጸውታል በሚያምር አንደበት። እኔ ብዙም አልጨምርበት። እድሜ ከጤና ይስጥልን። ሙሽሮቹንም ደግሞ ከእንግዲህ በኋላ ወልዴው ከብዴው አባ ኃይለ ማይ የሚባሉ ያድርግልን። ማህፀነ ለምለም ያርግልን። መቼም ማህፀነ ለምለም ብዙ ለሀገር የምትጠቅም ነገር ያመጣሉና ከእናት አባት ቀና ልብ ይፈጠራሉ ይላሉ። እንግዲህ ምሁራኖች ናቸው ያሉት፣ እኔ አይደለሁም። እና ከፍ ያርግልን። መድረካቸውን አሁንም እግዚአብሔር ይባርክልን። የከርሞ ሰው ይበልልን። እድሜ ከጤና ይስጥልን።
ሆረን ለዋታን ማዱደታ ባታ አኒ ወላ ለዋግኒታው ስለዚህ አባቶች የመረቁት አሁን ዝም ብሎ እንደ እንግዳ ደራሽ እንደዋ ፈሳሽ አይደለም። ከትላንት የአብርሃም ልጅ ሆነን ስንል የአብርሃምንና የሳራን ሕግ እያስከተልን እየመጣን ነው። ስለዚህ አብርሃምና ሳራ እግዚአብሔር ጋር የተነጋገሩትንና ለእግዚአብሔር ያቀረቡትን ስጦታ ነው አሁን ያቀረባቸው። ለዚህ ደግሞ ማሰሪያው ቃል እግዚአብሔር ነውና ይሄ እንግዲህ ሶሎሞን በጥበበኛነቱ በ12 ዓመቱ ብላቴና ሆኖ ለንግስና የተሾመ ከዛም በላይ ደግሞ ለ40 ዓመት እግዚአብሔርን ምስፍናን ከንግስና ጋር ይዞ ሲያገለግል የኖረ ነው። ግን በዚህ በመልእክቱ ላይ ምን አለ? ጥበበኛ ልጅ እናት አባቱን ያስደስታል፣ ሰነፍ ልጅ ደግሞ እናት አባቱን ያሳዝናል አለ። በዚህ በምዕራፍ 10 ቁጥር 1 ላይ ምን ማለት ነው ከተባለ ሰነፍ ልጅና ጥበበኛ ልጅ የተባለው ምክንያቱ ምንድን ነው? እናት አባት ሲባል በሁለት ይለያል። እንግዲህ የመጀመሪያው በስጋ የወለዱ እናት አባትን ከኖሯቸው ከቤተሰባቸው ከአካባቢያቸው ዝቅ አድርገው የሚያስነውሩ ብዙ ትውልዶች አሉ። በሚሰሩት አላስፈላጊ በሆነ ስራ እነሱ ባፈሩ ቁጥር ቤተሰብ ያሳፍራሉ። እነሱ በወረደ ቁጥር ቤተሰብን ዝቅ አድርገው ያሳያሉ። ሰነፍ ልጅ ማለት ነው። እናት አባቱ የማይጠብቀውንና እናት አባቱ የማይፈልገውን ነገር የሚያደርግ ልጅ ለእናት ለአባቱ ምንድን ነው? አሳፋሪ ነው ማለት ነው። መልካም ልጅ ደግሞ እናት አባቱ በወደደውና በፈቀደው እንደነዚህ ልጆች ሆኖ ሲገኝ ጥበበኛ ልጅ እናት አባቱን ያስደስታል ማለት ነው። እነዚህ ልጆቻችን እንግዲህ ጥበበኛ ከሚባሉት አንዱ ሆነው በስርዓቱ ለዛም ደግሞ በስርዓተ ቤተ ክርስቲያን በስጋ ወደሙ ዘበላ ስጋ ወሰደ ደግሞ በዘላለም ስላለ ክርስቶስ ያንን ጠብቀው መሰረትን ይዘው መምጣታቸው ጥበበኞች ናቸው እነዚህ ልጆች ማለት ነው። በእናት አባታቸው ዘንድ አስደሳች ሆነዋል ማለት ነው። ሁለተኛውን ስናይ ደግሞ እናት አባት ቅድስት ቤተ ክርስቲያን ነች። ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን አብተወልድ ስመ ክርስትና በቤተ ክርስቲያን ተቀብለን የቤተ ክርስቲያን ልጅ ሆነን እያለን ቤተ ክርስቲያን ማትፈቅደውን ስራ ስንሰራ ቤተ ክርስቲያንን ስናሳዝን እመቤታችን ቅድስት ድንግል ማርያም ታዝናለች። እሷ በእኛ በመውደቃችን እሷ ታዝናለች። እኛ በመውደቃችን አባታችን ክርስቶስ ያዝናል። ስለዚህ እናት አባት በስጋና በነፍስ በሁለቱ መልኩ ይታያል። በነፍሳችን ከሆነ እመቤታችንና እግዚአብሔር እናሳዝናለን። በስጋ ከሆነ በስጋ ወለዱን እናሳዝናለን ማለት ነው። ይህንን ላለማሳዘን ግን እነዚህ ልጆቻችን ደረጃቸውን ጠብቀው ስርዓቱን ጠብቀው አባት እናት በክብር ተጠይቀው ከዛም ባለፈ ደግሞ በእንደዚህ አይነት መልኩ ይህ ሁሉ ቤተሰብ በዓይኑ አይቶ እንዲያምን ይህ ሁሉ መልካም ስራ የተሰራ በምንድን ነው? እነዚህ ልጆች ጥበበኛ ልጆች ስለሆኑ ጥበበኛ ልጅ አባት እናቱን ያስደስታል ከሚባሉ እነሱ ናቸው። አንድ ቃል ልናገርና ትምህርቴን እጨርሳለሁ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ የተቀመጠ ኃይለ ቃል አለ። ምንድነው እሱ? እግዚአብሔር ከአዳም ከግራ ጎኑ አጥንትን ወሰደና ስጋው አምጥቶ ጎኑን ሞላለት። ያችን አጥንት አንስቶ ግን ከጎኑ ፈጠረና ረዳት ሆኖ ብሎ አስቀመጠ አለ። ማንን? ሔዋንን። ምን አለ? ከግንባሩ አላለም፣ ከእጁ ከእግሩ አላለም፣ ከጎኑ ከጎን ከግራ አጥንቱ ነው ያለ። ለምን? ከእጁ ከእግሩ ለምን አልሆነም? እጃችን እግራችን እንደው ለተፈለገ ነገሩ ተጋልጦ ስለሚታይ ጎናችን ምንጊዜም በልብስ ተሸፍኖ ስለሚታይ ሴት ልጅ እርቃኗን አለመጋለጥ እንዳለባት በዚህ ልናውቅና ልንረዳ ይገባል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 21 ጀምሮ ስናነበው ይህን ይነግረናል። ትናንትናም የተመጣው ስርዓታችን ሕጋችን ነው። ቅዱስ ጳውሎስም ምንድነው ያለ? በእመቤታችን ታምር ላይ ሲናገር ሴቶች ራሳቸውን ይከናነቡ፣ ተጋልጦ መቀጠም የደከመ ተቀምጦ የበረታ ቆሞ ይስማኤልና የእመቤታችንን ታምር ሴቶች ግን ምን አለ? ራሳቸውን ይከናነቡ። ለምን? የሴት ልጅ ከአንገቷ በላይ ያለው ውበቷ ተጋልጣ መታየት ስለሌለባት ጸጉሯን ሸፍና መሄድ እንዳለባት። ዛሬ ብዙ ጊዜ እናት አባትና እናት የሚያሳፍረው ትውልድ ምንድን ነው? የክርስትና እምነት ተከታይ ነው። ለሰርጌ ቀን ከፎቶ እንዳይገባብኝ ብለው ማተባቸውን በጥሰው ፎቶ ይነሳሉ። እግዚአብሔርን እናት አባትን የሚያሳዝኑ እንደዚህ አይነቱ ነው አሳፋሪ ሰነፍ ትውልድ የሚያሰኝ። ለመምህራችን ቃለ ሕይወትን ያሰማልን፣ ለዚህ በጸጋ ይጠብቅልን፣ ከዚህ የበለጠ እንዲያስተምሩ አምላካችን ይፍቀድልን። እኛም በሰማነው ቃለ ሕይወት 30 እና 60 100 ፍሬ እንድናፈራ አምላካችን ይፍቀድልን። የካህኑ የመልከ ጼዴቅ የሐዋርያው የወልደ ነጎድጓድ ዮሐንስ ረድኤት በረከት በልጆቻችን ላይ በእኛ ላይም ይደር። እንግዲህ ሁልጊዜ ትውልድ ተወልዶ የሳራ የአብርሃም የይስሐቅ የርብቃ ተብሎ ይነገራል። ግን ተነግሮ ደግሞ
የእነሱን በረከት መከተልና መታደሙ ላይ ትንሽ ቅድም እንደተናገሩት ይጎድለናል። በእውነተኛው ነገር እኛ ይህን ስንለቅ የእነሱን ስርዓት ስናፈርስ ያለ ትእዛዙ ስንሄድ ይሄ ሁሉ ጫና፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ሰቆቃ፣ ይሄ ሁሉ የወረደብን በማን ባመጣ ነው? እኛው ባመጣ ነው። በእውነተኛው ነገር ይሄ የሚያሳዝን ነገር እንደዚህ ያለ ላይ ወድቀን ቀና ማንልበት ወደዚህ ማንገላበጥበት ይሄ ሁሉ ሰቆቃ ሐዘን የወረደብን በማንም የምንፈርደው ነገር የለም፣ በራሳችን ነው። እግዚአብሔር ሲቀጣ ልጆቻችን ስንቀጣ ልምጫ እናነሳን፣ እግዚአብሔር ሲቀጣ ደግሞ ልምጡን አነሳና ይህንን አስተላለፈብን። ይህን ሁሉ ተመልክታችሁ በእውነተኛው ነገር በእግዚአብሔር ሕግ መሄድ ያስፈልገናል። እንግዲህ በዛሬው ቀን የሁሉ ሕዝብ ተሰብስቦ ልጆቻችን ለማስደሰት ሙሽሮቹ እንዲደሰት እግዚአብሔር እንዲባርክልን እግዚአብሔር እንዲቀድስልን ጸጋውን በእነሱ ላይ እንዲያሳድርልን ነውና አምላካችን አሁንም በመካከላችን ተገኝቶ ጸጋውን ረድኤት በረከቱን በእነሱ ላይ ያውልልን ያሳድርልን። የእናት አባቶቻቸው ምርቃት ረድኤት በረከት በእነሱ ላይ አድሮ ሰላምን ጤንነትን ሰጥቶ መልካም ኑሮ እንዲኖሩ አምላካችን ይፍቀድልን። ሰላም እንደዋለ ሰላም ያሳድረን። አባታችን ሆይ ብለን መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ኦ ተወካፌ ንስሐ ሠራየ ኃጢአት ሠራይ ሊተ ኃጢአተ ወኃጢአተ ኩሉ ሕዝብከ በህልፈት በግድፈት በሌት በመዓት የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ። ኧረ ሚዲያዎቻችን ኧረ እባካችሁ Oh
የማይደበቅም የማይቋረጥ ከዛሬው በላይ ነገር ይጣፍጥ
Thank you.
Amin.